ብቻ በጣም ቫይቡ ደስ ይላል። ተመችቶኛል፣ ወድጄዋለሁ። አመሰግናለሁ። እንኳንም አመጣሽኝ። እሺ ስራ መጣሽኝ፣ ደስ ብሎኛል። መልካም እሱም ለራሳቸው የሆነ ልብስ እየገዙ ነው። ለኔ ገዝቻለሁ። እንግዲህ እንደምታዩት አብርሃም ገና ካሁኑ ወዙን እያመጣሁት ነው አይደል? በምንድን ነው ገና ምግብ ራሱ ምሳ ራሱ መስበለኝ ብቻ ሳቅሳቅ እያለው ነው። ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች፣ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ያው የመጣሁበት ጉዳይ ግልጽ ነው። የዛሬው ቪዲዮአችን በጣም ዘና ፈታ ያለ ነው። ግን ምን ብዬ እንደመጀመር አላውቅም። ብቻ መጀመሪያ ምንም አይመስለኝም ነበር ስለ ሩታና አብርሃም ማለት ነው። ሩታ የሆነ አንዳንድ ችግሮች ስለማይባት አለመግባባቱ ከሁለቱም ጎን ነው ብዬ አስብ ነበረ። አሁን ግን በጣም እያሳዘነችኝ ነው፣ የእውነቱን ማለት ነው። የእውነቱን እያሳዘነችኝ ነው። ለምንድን ነው የምታሳዝነኝ ወይም ለምን አሳዘነች ካላችሁኝ፣ የሆነ የምጠብቀው ነገር አለ። እሷ የሆነ ይስተካከላል ወይም እንደዚህ ይሆናል ብላ ተስፋ አድርጋ የምጠብቀው ነገር ይኖራል። የሆነ ውስጧ እልክ ቢኖርም ትናንትና ቪዲዮ ላይ እንዳያችሁት ከጋሽዬ ጋር ሲያወሩ ምናምን የሆነ አኳኋኗን ስታዩት የሆነ የምጠብቀው ነገር አለ። ዛሬ የተለቀቀው ቪዲዮ ላይ እስቲ አይተን እንመለስ። እንግዲህ በጣም ፈታ ብለናል፣ ዘና ብለናል። እገታ እያደረጉብኝ ነው። እገታ ነው። ዝም በሉት፣ እየነዳ ስለሆነ እንጂ ብዙ ማወራው ነገር ነበረ። ግን ደግሞ እየነዳ ነው እንዳይናደድ እንዳላበሽቃው እንጂ ይሄድ ነው። ፈታ ሽብርቅርቅርቅ ዘና እያልን አንገቴን አትንኪ፣ አንገቴን ለወርቅ አትንኪ። እሺ ይቅርታ። እሺ በጣም ደስ ይለኝ ነበር እንዳያችሁት ቪዲዮ፣ በጣም ደስ ይለኝ ነበር። ደስ የሚለኝ ምንድን ነው አብርሽ በዚህ ልክ መዝናናታቸው ክፋት የለውም። ግን በዚህ ጋር ሌላ ህይወት ኖሮት ደግሞ እንደዚህ መሆኑ በጣም ያናድዳል። በጣም ማለት ነው፣ በጣም ነው የሚያበሳጨው። በዚህ ልክ እንደዚህ መሆኑ በጣም ነው የሚያበሳጨው። እነሱ ያሉበትን ላይፍ ዩት እስቲ በጣም ፈታ እያሉ ነው። እንግዲህ ያሉበት ቦታ የት እንደሆነ ያው እየተናገሩ ነው፣ ሰምታችኋል። በጣም ልዩ ቆይታ ነው እያደረጉ ያሉት ማለት ነው። እዚህ ጋር ግን ሩታ ያለችበት ሁኔታ የሁላችንም ምን ማረጋገጫ አለ? ያያችሁት የምጠብቀው ነገር የዋና ልብስ ገዝቻለሁ እና በጣም አየሩ ደስ ይላል። እሱም ለራሳቸው የዋና ልብስ እየገዙ ነው። ለኔ ገዝቻለሁ። እንግዲህ እንደምታዩት አብርሃም ገና ካሁኑ ወዙን እያመጣሁት ነው አይደል? በምንድን ነው ገና ምግብ ራሱ ምሳ ራሱ መስበለኝ ብቻ ሳቅሳቅ እያለው ነው። ደስተኛ እየሆነ ነው። አልቦኛል፣ ሙቀት ነበረ። እናንተ ስታስቡት ከዚህ በላይ ምን ማረጋገጫ አለ? በጣም ተመችቶት ነው ዘና እያለ ያለው አብርሽ። እዛ ጋር እኔ ለደቂቃ የሚያስብ አይመስለኝም። ለደቂቃም እንኳን ልጁንም የሚያስብ አይመስለኝም። ዝም ብላችሁ ስታስቡ ልጁንም የሆነ ዞር ብሎ የሚያስብ አይመስለኝም፣ ያለበትን ሁኔታ ስታዩት ማለት ነው። ብቻ ሄርሜላ ተሳክቶላታልም እያተሳካላትም ነው። በተለያዩ መንገዶች ወደ ራሷ ለማምጣት ያደረገችው ጥረት ከሆነ ምን እንጠብቃለን? ከዚህ በላይ ምን ማረጋገጫ እንጠብቃለን? ይህን ሁሉ አድርጎ ይህን አሁን ሩታ ይህንን የዛሬውን ሙቀት ነበረ ምንም ተሰላበላውኛለው እውነትም እንደዚህ ሁሉ ነገር አይታ ተመልሶ ይመጣ፣ ይታረቃሉ፣ ይስማማሉ፣ አብሮ መኖር ይችላሉ። በቃ ብቻ ብዙ ነገር እናሳያችኋለን። ፏፈሽ ብለናል። እስቲ አለባበሴን ግን ብታሳያቸው ደስ ይለኛል። ቀስ አድርገህ አሁንም ትንሽ ወደ ኋላ ያው በጣም ነው የማምረው። በጣም ሆኛለሁ። አሁን ወደ ገደለው ስገባ ምንድነው መብላት የምትፈልገው? ምንድነው መጠጣት የምትፈልገው? ምንድነው ማድረግ የምትፈልገው? የፈለከውን ነገር እዚህ አንተ ይሄን አድርጊ በለኝ። እኔ ለማድረግ ወደ አንዳንድ ሰዎች የሚደክሙት ዝም ብሎ ለማስታረቅ ለመስማማት የሚደክሙት የሚሄዱበት መንገድ ዝም ብሎ እኔ እንጃ። አብርሽ ይህን ሁሉ ነው ተመልሶ የሆነ ሲሪየስ የሆነ እንትን ነገር ነው ያለው። አሁን ቢሆን ማለት ነው። ብቻ ምን እንደሚፈጠር ያው ሁሉም በጉጉት ይጠብቃል ይመስለኛል። እኔ አብርሽ ነገ የሆኑ እንትን አድርጎ በቃ 80ውን የሚቀድም ይመስለኝ። ሌላ ንግግር የሚነጋገሩም የፈለገ ሽማግሌ ቢሰበሰብ ራሱ የሚስማማ አይመስለኝም። እኔ እንጃ። ከባድ ነው ነገሩ ስታዩት፣ በጣም ከባድ ነው በጣም። ብቻ መጀመር አልነበረበትም። አያውቅም እንዳይባል ትልቅ ሰው ነው። እኔ ሳላቅ ነው እንዲያረጉኝ፣ ሳላውቅ ነው እንደዚህ ውስጥ ያስገቡኝ ምናምን በእነሱ እንትን ነው ቢል እኔ አልሰማም።
ምክንያቱም አምኖበት ነው እያደረገ ያለው። ሩታ ጋር ያለው ነገር ምቾት ላይ ሰጠው ይችላል። ለሱ ያላትን አቀባበል ምቾት ላይ ሰጠው ይችላል። አልሰጠውም ሊሆን ይችላል ከነሱ ጋር እንደዚህ የሚሆነው ማለት ነው። ግን ሄርሚ ማለት ነው እኔ በጉጉት ከመሞት ሰርፕራይዙ ይነገረኝና የትኛው ላይ ትፈርዳላችሁ? አንዲ በቃ ወዝቦዞ ነው ከመጀመሪያ ጀምሮ ታውቃላችሁ አነሳሱንም የትኛው ላይ ትፈርዳላችሁ? ወራስ እንዴት ነው የምትዋኘው? እንዴት ማለት ቪዲዮ ነው የምትዋኘው? ትችላለህ? ከዚህ በፊት አብረን ዋኝተን እናውቃለን። ግን ደግሞ ከአንድም ሁለቴ እንትን ብያለሁ። ከአንድም ሁለቴ አሸንፌ ካለው ባይዘው በመረጃ መንቀሳቀስ ወንዝ ላይ ዋና የለመደ ሰውና ፕሮፌሽናል ዋና የለመደ ሰው እኔ ይሻላል። አንተ ወይ እንደዚህ አትል የሆነ በቃ ሀገሩ ሙሉ አንተ ይመስልሃል። ስትዋኝ ትለይብኛለህ። እሺ ለማንኛውም ዋና ላይ ጎበዝ እንደሆንኩና እንዳልሆንኩ ማወቅ ከፈለግሽ ከኔ ጋር ከዛ በፊት አብሮኝ ዋኛ ሰው ጠይቅሽ። ተደገፍ በል። አመሰግናለሁ። ይመንጠራል ባይዘው ማለት ነው መንገዱ ቅርብ ነው። ደገፍ በል። ቅርብ ነው መንገዱ ግን ምንም አይልም። ከአዲስ አበባ ቅርብ ነው። ከአዲስ አበባ ቅርብ ነው። ግን ደግሞ ያደከመን ምንድነው ፀሐዩ ነው። አሁን ሄርሚ ምን አይነት ምሳሌ ምትጋብሽ? አሁን በቃ ከዚህ በኋላ እኮ ባንቺ ነው እንትን የምንለው። ፋሚሊዎች እኔ አቅም የለኝም። ደክሞኛል። ምን አለ አሁን ትንሽ ደገፍ ብታደርገኝ? ውይ የኔ እናት ደከመሽ አይባልም? ይባላል። ምን ትሆናለህ አሁን እንደዚህ ነገር ቢወጣ ምን ትሆናለህ አሁን? ምን ይጎልባል? እስኪ አስረዳኝ። ቀና በል። እኔ ምሳም ጋብዝሃለሁ። ምንም ችግር የለውም። እስኪ ደገፍ በይ ተብሎ ደገፍ ለማለት ነው። ቻው ሰላም። ግን አንተም ቁጭ አድርጎ ትሪት ዋት ኢዝ ትሪት ማለት እንዴት ነው? ትሪት ማለት እንዴት ነው የሚደረገው የሚለውን ነገር ማስተማር ይኖርብኛል። አማርኛ ብዙም እየገባኝ ስላልሆነ በእንግሊዝኛ ትሪትመንት እንዴት እንደሆነ አስረጂ። በእንግሊዝኛ በአማርኛ? ኧረ በእንግሊዝኛ አማርኛ እየገባኝ አይደለም። ኩራት ወይኔ ጉዴ ፈላ። አስጠፋኝ። በቃ ብቻ በጣም ቫይቡ ደስ ይላል። ተመችቶኛል። ወድጄዋለሁ። አመሰግናለሁ። እንኳንም አመጣሽኝ። ስላመጣሽኝ ደስ ብሎኛል። እሺ ደጋገፍ ለማለት ነው። ቻው ሰላም። የለም ጌታን የለም ጌታን በይ